አንድ ቦታ ለጥቂት ሰዓታት ተቀምጣችሁ ታውቃላችሁ? ምናልባት አውሮፕላን እስኪነሳ ወይም ባቡር እስኪመጣ ድረስ ለጥቂት ሰዓታት መጠበቅ ሰልችቷችሁ ያውቅ ይሆናል። አሁን ግን አስቡት፣ ያንን የመጠበቂያ ወንበር ለአንድ ቀን ሳይሆን፣ ለአንድ ወር ሳይሆን፣ ወይም ለአንድ ዓመት ሳይሆን ለሙሉ 18 ዓመታት መኖሪያችሁ ብታደርጉት ምን የሚሰማችሁ ይመስላችኋል? ይህ ተረት ወይም የፊልም ታሪክ አይደለም። ይህ በምድር ላይ ከተፈጸሙት እጅግ አስደናቂና ልብ የሚነኩ እውነተኛ ታሪኮች አንዱ ነው። የነጻነት፣ የድንበር፣ የሕግ ውስብስብነትና የሰው ልጅ የአእምሮ ጥንካሬ ፈተና ታሪክ ነው። ታሪኩ የሚያወራው ሰር አልፍሬድ በመባል ስለሚታወቀውና በፓሪሱ ቻርልስ ደጎል ኤርፖርት ውስጥ ለ18 ዓመታት ያለ ዕረፍት ስለኖረው ሜህራን ካሪሚ ናሰሪ ነው። በ1988 እንደ አውሮፓውያን አቆጣጠር አንድ ሰው በፈረንሳይ ፓሪስ በሚገኘው ትልቅና ሥራ በበዛበት ቻርልስ ደጎል ኤርፖርት ተርሚናል 1 ውስጥ ረጋ ብሎ ተቀመጠ። ይህ ሰው በወቅቱ ገና በወጣትነት ዕድሜ ላይ የሚገኘው ኢራናዊው ሜህራን ካሪሚ ናሰሪ ነበር። እሱ ወደ እንግሊዝ ለንደን ለመብረርና አዲስ ሕይወት ለመጀመር አቅዶ ነበር። ነገር ግን ወደ አውሮፕላን ለመግባት ሲዘጋጅ ያልተጠበቀ ነገር ተከሰተ። የፖለቲካ ጥገኝነት ማረጋገጫ ወረቀቶቹና ፓስፖርቱ የያዘው ቦርሳ ተሰረቀበት። ናሰሪ ቦርሳው ቢሰረቅበትም ወደ እንግሊዝ የሚወስደውን አውሮፕላን ተሳፍሮ ለንደን ሂትሮ ኤርፖርት ደረሰ። ነገር ግን የለንደን ኢሚግሬሽን ኦፊሰሮች ያለምንም ሕጋዊ መታወቂያና ፓስፖርት ወደ አገራቸው እንዲገባ ሊፈቅዱለት አልቻሉም። በመሆኑም ወዲያውኑ ወደ መጣበት የፈረንሳይ ኤርፖርት መልሰው ላኩት። ፈረንሳይ ሲደርስ ሁኔታው የበለጠ ተወሳሰበ። የፈረንሳይ ባለሥልጣናት ናሰሪን በሕገ ወጥ መንገድ ወደ አገር ውስጥ ሊያስገቡት አልቻሉም፣ ምክንያቱም ምንም አይነት ፓስፖርት አልነበረውም። በሌላ በኩል ደግሞ ወዴት እንደሚልኩት አላወቁም። ወደ አገሩ ወደ ኢራን ሊመልሱት አልቻሉም፣ ምክንያቱም ከአገሩ ተባሮ የመጣ የፖለቲካ ስደተኛ ነበር። ወደ ሌላ አገርም ሊልኩት አልቻሉም፣ ምክንያቱም የትኛውም አገር ያለ ፓስፖርት ሊቀበለው ፈቃደኛ አልነበረም። በዚህ መንገድ ናሰሪ በሕግና በቢሮክራሲ መካከል ወደቀ። እሱ የትም መሄድ የማይችል፣ የትኛውም አገር የማይቀበለው፣ ነገር ግን ከኤርፖርቱ ተርሚናል መውጣት የማይችል ሰው ሆነ። ኤርፖርቱ በፈረንሳይ ምድር ላይ ቢገኝም ከኢሚግሬሽን ኬላ በስተጀርባ ያለው ቦታ ዓለም አቀፍ ቀጠና በመሆኑ በሕግ በኩል የትም አገር እንዳልገባ ይቆጠራል። እናም ያች በኤርፖርቱ ተርሚናል አንድ የታችኛው ፎቅ ላይ የምትገኘው ቀይ የፕላስቲክ ወንበር የናሰሪ አዲሷ መኖሪያ ቤት ሆነች። በመጀመሪያዎቹ ሳምንታት ናሰሪ ነገሩ በፍጥነት የሚፈታ መስሎት ነበር። ጠበቆች ይሟገቱለታል፣ ሕጉ መንገድ ያገኛል፣ ወይም የሆነ አገር በሩን ይከፍትለታል ብሎ ጠበቀ። ነገር ግን ቀናት ወደ ሳምንታት፣ ሳምንታት ወደ ወራት፣ ወራት ደግሞ ወደ ዓመታት ተቀየሩ። ናሰሪ በኤርፖርቱ ውስጥ የራሱን ሕይወትና ሥርዓት ፈጠረ። በየቀኑ ጠዋት ከሌሊቱ 11 ሰዓት ላይ የመጀመሪያዎቹ መንገደኞች የኤርፖርት መግባት ከመጀመራቸው በፊት ይነሳል። የያዛቸውን ጥቂት የልብስ ሻንጣዎች በጥንቃቄ ያዘጋጃል። ኤርፖርቱ ውስጥ በሚገኘው የሕዝብ መጸዳጃ ቤት ውስጥ ገብቶ ፊቱን ይታጠባል፣ ይላጫል እና ልብሱን ያስካክላል። ሁልጊዜ ንጹሕና የተስተካከለ ለመሆን ይጥር ነበር። ቀኑን ሙሉ በተቀመጠበት ቀይ ወንበር ላይ ሆኖ መጻሕፍትን ያነባል፣ ጋዜጣዎችን ይከታተላል እና ዕለታዊ ማስታወሻ ደብተሩን ይጽፋል። የኤርፖርቱ ሠራተኞች፣ አብራሪዎችና አስተናጋጆች ከጊዜ ብዛት ያውቁትና ይወዱት ጀመር። ምግብ ያመጡለታል፣ የምግብ ኩፖን ይሰጡታል እና ልብሶቹን እንዲያጥብ ይረዱት ነበር። ጊዜ እያለፈ ሲሄድ የናሰሪ ታሪክ በዓለም አቀፍ ደረጃ ትኩረት መሳብ ጀመረ። የጋዜጠኞችና የቴሌቪዥን ካሜራዎች ወደ ቻርልስ ደጎል ኤርፖርት መጎረፍ ጀመሩ። ከተለያዩ ዓለማት የመጡ ሰዎች እሱን ለማየትና ታሪኩን ለመስማት ወደ ተርሚናል እንዲመጡ ነበር። ናሰሪ ከአንድ ስደተኛነት አልፎ የኤርፖርቱ ምልክትና የዓለም ትኩረት ሆነ። በ1999 እንደ አውሮፓውያን አቆጣጠር ከብዙ ዓመታት የሕግ ክርክር በኋላ የቤልጅየምና የፈረንሳይ መንግሥታት ለናሰሪ የቪዛና የጥገኝነት ፍቃድ ሰጡት። አሁን ነፃ ነበር። ከኤርፖርቱ ወጥቶ በፈለገው አገር መኖር ይችል ነበር። ነገር ግን እዚህ ጋር ነው ታሪኩ እጅግ አስገራሚና ልብ የሚነካ የሚሆነው። ናሰሪ ሰነዶቹን የተቀበለበት ወቅት ላይ በሰነዶቹ ላይ ስሙ የኢራን ዜጋ ተብሎ በመጻፉና እሱ ደግሞ ራሱን ሰር አልፍሬድ ብሎ ይጠራ ስለነበር ሰነዶቹን አልቀበልም አለ። ለ11 ዓመታት በኤርፖርት ውስጥ መኖሩ የአእምሮና የሥነ ልቦና ሁኔታውን ቀይሮት ነበር። እሱ ኤርፖርቱን እንደ ደህንነቱ፣ እንደ ቤቱና እንደ መላው ዓለሙ አድርጎ ማየት ጀምሮ ነበር። ከኤርፖርቱ ውጭ ያለው ዓለም አስፈራው። እናም የቀረበለትን ነፃነት ጥሎ በዛችው ቀይ ወንበር ላይ መኖሩን ቀጠለ። የሆሊውድ ታዋቂው ዳይሬክተር ስቲቨን ስፒልበርግ የናሰሪን ታሪክ ሰምቶ መብቱን $300,000 ገዛው። በዚህ ታሪክ ላይ ተመስርቶም ታዋቂው ተዋናይ ቶም ሃንክስ የሠራበት ደ ተርሚናል የተሰኘው ድንቅ ፊልም ተሠራ።
ናሰሪ በባንክ ሂሳቡ ውስጥ በመቶ ሺዎች የሚቆጠር ዶላር ቢኖረውም አሁንም ቢሆን በኤርፖርቱ ወንበር ላይ መተኛቱን አላቆመም ነበር። በመጨረሻም በ2006 እንደ አውሮፓውያን አቆጣጠር በደረሰበት ሕመም ምክንያት ከ18 ዓመታት የኤርፖርት ሕይወት በኋላ ለመጀመሪያ ጊዜ ወደ ሆስፒታል ተወሰደ። ከሆስፒታል ከወጣ በኋላ በፓሪስ በሚገኙ የእርዳታ መስጫ ማዕከላትና ሆቴሎች ውስጥ መኖር ጀመረ። ነገር ግን የናሰሪ መንፈስ ሁልጊዜም ከኤርፖርቱ ጋር የተያያዘ ነበር። ሕይወቱ ከማለፉ ጥቂት ሳምንታት በፊት እንደገና ወደ አደገበትና ወደ ኖረበት ቻርልስ ደጎል ኤርፖርት ተመለሰ። በኖቬምበር 2022 እንደ አውሮፓውያን አቆጣጠር በተወደደው ኤርፖርቱ ተርሚናል 2 ኤፍ ውስጥ በ77 ዓመቱ በተፈጥሮ ምክንያት ሕይወቱ አለፈ። ሲሞትም በኪሱ ውስጥ ጥቂት ገንዘቦችና የራሱ ማስታወሻዎች ብቻ ነበሩ። የሜህራን ካሪሚ ናሰሪ ታሪክ ስለ ድንበርና ስለ ሕግ ብቻ አይደለም። የሰው ልጅ አእምሮ አስቸጋሪ ሁኔታዎችን እንዴት እንደሚላመድ እና አንዳንድ ጊዜ የለመድነው እስር ቤት ከማናውቀው ነፃነት በላይ እንዴት እንደሚረካ የሚነግረን ጥልቅ የታሪክ መስታወት ነው።